በየቀኑ ጠዋት አይኖቻችንን ስንከፍት የመጀመሪያ ሐሳባችን ምንድነው? ስልካችንን መመልከት፣ የቀኑን ጫና ማሰብ ወይስ ከፈጣሪያችን ጋር መገናኘት? ማለዳ ቀኑ ገና ሳይጨናነቅ የዓለም ድምጽ ሳይበረክት አእምሮ በሰላም ባለበት ቅጽበት መጀመሪያ የምታደርገው ነገር ቀሪውን ውሎህን እንደሚወስነው ያውቃሉ? ብዙ ሰዎች ቀናቸውን በጭንቀት በፍርሃትና በውጥረት ይጀምራሉ። ነገር ግን የእግዚአብሔር ሰዎች ቀናቸውን በጸሎት ይጀምራሉ። ብዙዎቻችን ጠዋት ስንነሳ መጀመሪያ የምንፈልገው ስልካችንን ነው። የሌሎችን ህይወት ለማየት ማህበራዊ ሚዲያዎችን ለመፈተሽ እንቸኩላለን። ነገር ግን የነፍሳችንን ረሃብ እንረሳዋለን። የማለዳ ጸሎት ለህይወታችን ከተራ ልማድ በላይ ነው። እሱ ከመፈጠራችን በፊት ቀናቶቻችንን ከቀረጸው አምላክ ጋር የምንገናኝበት የነፍሳችን የኃይል ማከማቻ ፓወር ባንክ ነው። ጠዋት መጸለይ ማለት ቀኑን ከመጀመር በፊት ሰላምን፣ ጥበብንና ጥበቃን በህይወት ላይ ማወጅ ማለት ነው። ዛሬ የማለዳ ጸሎት ለህይወታችን ለምን እንደሚያስፈልግ፣ ለምን መጸለይ እንዳለብንና ለ30 ቀናት የማለዳ ጸሎት ስናደርግ ምን እንደሚለወጥ እንመለከታለን። ማለዳ ጸሎት ቀናችንን ለእግዚአብሔር ያስረክባል። መጽሐፍ ቅዱስ መዝሙር ምዕራፍ 5 ከቁጥር 3 ላይ እንዲህ ይላል፣ አቤቱ በማለዳ ድምፄን ትሰማለህ ይላል። የማለዳ ጸሎት የቀናችንን ቁልፍ ለእግዚአብሔር መስጠት ነው። አንድ ቤት ቁልፍ ለማን እንደተሰጠ እንደሚገባ ሁሉ ቀናችንም ለማን እንደምንሰጠው ያሳያል። ቀኑን በጸሎት ስንጀምር ውሳኔዎቻችን፣ ስራችን፣ ትምህርታችን፣ ጉዞዎቻችንና ግንኙነቶቻችን በእግዚአብሔር እጅ ውስጥ ይገባል። ለመሆኑ ለምን የማለዳ ጸሎት አስፈለገ? አእምሮአችንን በሰላም ለመሙላት። ቀኑ በፈተናና በጭንቀት የተሞላ ሊሆን ይችላል። በማለዳ ወደ ፈጣሪ ስንቀርብ ግን ያጋጠመንን ሁሉ ማሸነፍ የምንችልበት የውስጥ ሰላም ይሞላናል። ጥበቃን ለመጠየቅ ከማናውቀው አደጋ፣ ካልታሰበ ወጥመድ እና ከክፉ ነገር ሁሉ ህይወታችንን እና ውሏችንን በአምላክ እጅ አደራ ለመስጠት እንጸልያለን። መሪነትን ለማግኘት በምንወስናቸው ውሳኔዎች፣ በምንናገራቸው ንግግሮች ውስጥ የፈጣሪ ጥበብ እንዲመራን መንገዱን እንጠይቃለን። የማለዳ ጸሎት የነፍስ መተንፈሻ ቱቦ ነው። ያለ እሱ ወደ ዓለም ግርግር መግባት ያለ ጋሻ ወደ ጦርነት የመግባት ያህል አደገኛ ነው። ኢየሱስ ራሱ የማለዳ ጸሎትን አስተምሯል። በማርቆስ ወንጌል ምዕራፍ 1 ከቁጥር 35 እንዲህ ይላል፣ በማለዳ እጅግ ሳለ ተነስቶ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ኢየሱስ የእግዚአብሔር ልጅ ሆኖ ሳለ ጸሎት ካስፈለገው እኛ ደግሞ ምን ያህል እንፈልገዋለን? ኢየሱስ ከሕዝብ ጩኸት በፊት፣ ከቀኑ ሥራ በፊት፣ ከተአምራት በፊት ከአባቱ ጋር ይገናኝ ነበር። ይህ ደግሞ ለኛ ግልጽ ትምህርት ነው። ከዓለም ድምጽ በፊት የእግዚአብሔርን ድምጽ መስማት አለብን። የማለዳ ጸሎት መንፈሳዊ ጦርነትን ያሸንፋል። ብዙ ጊዜ የምናየው ችግር
አካላዊ ቢመስልም ስሩ መንፈሳዊ ነው። ጭንቀት፣ ፍርሃት፣ ተስፋ መቁረጥ፣ ፈተናና ኃጢአት ከኛ ጋር ሊዋጉ ይችላሉ። ነገር ግን በማለዳ ጸሎት ቀኑን ስንጀምር መንፈሳዊ ጋሻ እንለብሳለን። ጸሎት የደካማው የመጨረሻ አማራጭ አይደለም፣ የአማኙ የመጀመሪያ መሳሪያ ነው። ለ30 ቀናት የማለዳ ጸሎት ብታደርጉ ምን ይለወጣል? አሁን አንድ ፈተና ልስጣችሁ። ለ30 ቀናት በየማለዳ ከ15 እስከ 30 ደቂቃ ጸልዩ። በዚያ 30 ቀናት ውስጥ የእግዚአብሔርን ቃል ይበልጥ ታስተውላላችሁ። ሰላማችሁ ይጨምራል፣ ፍርሃታችሁ ይቀንሳል። የኃጢአት ፈተናና ለመቋቋም ኃይል ታገኛላችሁ። ከእግዚአብሔር ጋር ያላችሁን ግንኙነት ታጠነክራላችሁ። ሕይወታችሁ አዲስ አቅጣጫ ያገኛል። ምክንያቱም ጸሎት እግዚአብሔርን አይለውጠውም፣ እኛን ይለውጠናል። ስለዚህ ወዳጆቼ ማለዳን ለእግዚአብሔር ስጡ። ቀናችሁ በጸሎት ጀምሩ። በጸሎት የተጀመረ ቀን በተስፋ ይጓዛል፣ በእምነት ይቆማል፣ በበረከትም ይጠናቀቃል። ዛሬ ከዚህ ቪዲዮ በኋላ ውሳኔ አድርጉ። ለ30 ቀናት የማለዳ ጸሎት እጀምራለሁ በሉ። ይህ ፈተና ከተቀበላችሁ በኮሜንት ላይ እጀምራለሁ ብላችሁ ጻፉ። ለሚቀጥሉት 30 ቀናት ጠዋት እንደተነሳ ስልክህን ከመንካት በፊት ቢያንስ ለ10 ወይም ለ15 ደቂቃ ብቻ ሙሉ ትኩረትህን ወደ ጸሎትህ አድርግ። በመጀመሪያ 10 ቀናት ሰውነትህና አእምሮ ሊታገሉ ይችላሉ። መተኛት ወይም ስልክህን ማየት ሊያምርህ ወይም ሊያስጨንቅህ ይችላል። ግን እሺ አትበል። በጽናት ቁም፣ ተንበርከክ ወይም ተቀመጥ፣ ወይም በውሃ ፊትህን ነካ አድርግ። ከ11 እስከ 20 ቀናት ባሉት ቀናት ውስጥ የውስጥ ሰላምህ ሲጨምር፣ ጭንቀትህ ሲቀንስ እና ውሎ ሲቀና ታስተውላለህ። ከ21 እስከ 30 ባሉት ቀናት ግን ጸሎት ያንተ አካል ይሆናል። ያለ እሱ ቀኑን መጀመር የማይቻል አዲስ ማንነት ውስጥ ትገባለህ። ሕይወትህ ሙሉ በሙሉ ይቀየራል። ወዳጄ ሆይ ሕይወትህን መቀየር የምትፈልገው በሩቅ ሳይሆን በማለዳ ተነስተህ በምታደርገው አነስተኛ ምርጫ ውስጥ ነው። ፈጣሪህን በማስቀደም ውሎህን ባርክ። ይህንን የ30 ቀናት ፈተና ከኔ ጋር አብረህ ለመጀመር ዝግጁ ነኝ ካልክ፣ ዝግጁ ከሆንክ ኮሜንት ላይ ዝግጁ ነኝ ብለህ አሁንም በድጋሚ ጻፍልኝ። ይህ ቪዲዮ ለሌሎችም በረከት እንዲሆን ላይክ ማድረጉን አትርሱ። ለቻናሉ አዲስ ከሆንክ ደግሞ ሕይወትን የሚያንጹ ጠቃሚ መልእክቶች ሁልጊዜ እንዲደርስህ አሁኑኑ ሰብስክራይብ አድርግ። ነገ ጠዋት በአዲስ መንፈስ እና በጸሎት እንገናኝ። ሰላም ያሳድረን፣ ሰላም ያቆየን።